ቅዳሜ ከሰዓታችን እንደቀጠለ ነው አሁን የቱሪስቶች አይን ሰዓት ላይ ነን በቱሪስቶች አይን በከተማ ወይ ከከተማ ውጪ ወጣ ብለን ቆንጆ ተፈጥሮ የምናይበት እናንተም ደግሞ ከኛ ጋር የምትዝናኑበት ፕሮግራም ነው እና ብቻ ልትሄድ ነው እንዴ አረ ማየው ነው እንዴ ነገርኩ ተላይ እንዴ ማየው ነገር ነው ሰብሊም ማለት ምን ነው ግን ዛሬ ቅርብ ነው አንዳንድ ጊዜ የሆነ ከከተማ ወጣ በጣም ወጣ ማለት ሳያምርሽ ቅርብ ወጣ ብለሽ ሆነ የምታየው ነገር አለ እንደሱ አይነት ቦታ ከሆነ እሺ ስለዚህ ደረስኩበት ጥላይ እንት ነው ተመስሎ አላረገው ማየው ነው ስለዚህ እንጣ ልብሳችንን ቀይረን ወደ እንድቶ ጀርባ አዲስ ነገር ነው እንደምን ከረማችሁ አቤሎ ከባል መልስ ከባል መልስ እንኳን አደረሳችሁ ትንሽ ናችሁ አዎ ትንሽ ቁጭ እንበል እስቲ ቁጭ ባሉ ሰላም ናችሁ እንዴት ናችሁ ሁሉ ሰላም እግዚአብሔር ወካር ግን የመጣው ዛሬ አዎ ባል እንዴት ነበረ ባል ነበረ ደስ ይነበራ ተጋርስ ይመስገን አምላክ የት ነው የምንሄደው ያለች አዎ እንግዲህ በአዲሱ አመት ደስ የሚል እዚሁ ከከተማችን ወጣ ብለን ከተማችን አፋፍ ላይ ከላይ ሆነን ከተማችንን አፋፍ እዚሁ ከተማችን ዙሪያ ያሉት መስህቦችን ለማየት ሁሌም እንደምታረጉት ከቱሪስት አይን አብዛኛውን ወጣቱም የከተማው ነዋሪ የከተማ ህይወት ሲሰለቸው ወጣ ብሎ አንድ ነፈስ ብሎ የሚመለስበት ቦታ ከቤተሰብ ጋር ወክ ለማድረግም ነፋሻ የሆነ አየር ስለሆነ እስኪ ዛሬ ደረስ ብለን የቀየውንም ሰው ካለ ጎራ ብለን አይተን እንመለሳለን ይቺ ልጅ ጉምሽ ጠፋችልህ ጥራት እስኪ በጣም ደስ ይላል በጭስ ተደብቄ በጣም ደስ ይላል ብቻሽን ወደ ኋላ አትቀሪ ወደድኩት ደመና ሲሆን ሆነ ደስ ይላል ራሴን ያዳምጥኩ ደመና ሲሆን ያለሽ ነገር በነገራችን ላይ ደመና ሲሆን ጅብ ይወጣል አዎ የምር ደመና እንጦጦ መሆን ታውቂያለሽ እዚህ ጋር አብርሽ ያሳየኝ ነበር አንዲት እስኪ ነገር በእጅሽ ንኪያት እስኪ እንደዚህ ሯባ አርጊያትና ከዛ ወደ አፍንጫሽ ሰጂ ምድረ ደማት ያ መልሰሽ በደንብ የሚታወቅ ነው ለምን እንደተለየብሽ ነግርሻለሁ እንትን ባህር ዛፍ ናይስ ጎበስ ይሄኛ የባህር ዛፍ ስር ይሄኛው የባህር ዛፍ ስር የባህር ዛፍ ስር አለ አውስትራሊያ የሚገኙት ብዙዎቹ ማለት ነው ይችኛዋን ግን እርግጠኛ ነኝ የዚህ መንገድ ፕሮጀክት የሚሰሩ ሰዎች ከእንትን ያመጧቸው ከወንዶ ገነት ፎረስትሪ ኮሌጅ ያመጧቸው አብዛኛዎቹ የአሮማ የምንሰራባቸው እነሱ ከዚህ ነው የሚመጡትና ሲትሮታደስ ወይ ደግሞ ቀይ ባህር ዛፍ የሚባለው በደርግ ዘመን ደግሞ ጠመንጃ ዛፍ የሚሉት ደግሞ የድሮዎቹ ፖል የነበሩት የድሮ ፖል የመንገድ ፖሎች አልነበሩ እነሱ የሚሰሩት ከነኛዎቹ የእንትና ሌስተር ማይስ ኢፌክት ነው ያላቸው እሱ ነው እቺኛውም ታውቂያታለሽ ዘመድሽ ናት እቺኛው እቺ አዎ ላቫንደር ዳዳ ካልም ኮሎኒ ለዛ ነው ያልኩሽ በጣም ደስ የሚለኝ ግን በቃ ሙሉ ደግሞ እንደዚህ ነው ወደታች ደግሞ የሚወርድ በጣም ብዙ አይነት በጣም ያውም አሁን እንጦጦ አሁን ላይ ከ3000 ከባህር ጠለል በላይ 3000 ነው የሚሆነው አሁን አዲስ አበባ ነው ያለነው ግን በተመሳሳይ ከዚህ ከፍታ በላይ ያሉ የአዲስ አመት መባቻ የሆኑ አካባቢዎች ላይ አሁን የምብትሄድ መድኃኒት የሚሰበሰብበት ወቅት ነው የመድኃኒት መሰብሰቢያ ጊዜ ነው ብዙ ጿዋቶች የሚያፈሩበት ደስ የሚል እይታ ያለባቸው ሰዓት ነውና መድኃኒት ለመሰብሰብ ምንም ለማለት ይሄ ሰዓት በጣም ደስ ይላል
ከከተማ እንግዲህ በዚህ ርቀት ውስጥ መተ መኪና ታቆማለሁ ማለታችን የሆነ ቦታ ጥጋርገሽ ከጫጫታም ከሁካታም ለተወሰነ ጊዜ ሰዓት ወስደሽ ወክ የምታረጊበት የጥሞና ጊዜ የምትወስጂበት ቦታ ነው። ከዛ ውጪ ደግሞ አትሌቶቹንም ያየን ነበር። በእንደዚህ አይነት ከባድ አየር ሁኔታ ውስጥ ነው ሩጫቸውን ልምምድ የሚሰሩትና ልክ ነህ። በጣም እንትን ነው በጣም ነው የሚገበደው። በሌሊት ነው ጠዋት በጣም ገብተው ነው በጣም ነው የሚገርመው። የትኛውም አይነት መኪና መምጣት ይችላል። አንዳንድ ጊዜ ረጅም መንገድ ለመሄድ ትልቅ መኪና ምናምን ይፈልጋል። በኖርማል በቤትሽ መኪና መርጠሽ ዳር ላይ አቆመሽ ቆንጆ አየር ዳገት ስላለው ወክ ለማድረግ ይመቻል። እንደ ሃይኪንግም ነው። የራሳቸው አሁን ደግሞ አዲስ አመት ስለሆነ ያረጉ በጣም ጥሞና ሰዓት አድርጋችሁ ቅዳችሁንም በዛው ትልቅ ነገር ማንኛውም የሰው ልጅ ለምሳሌ ወደ ጥንት ውስጥ ተመለሱኮ ሰዎች ሸንጎ የሚቀመጡት ፍርድ አውጫጭኝ የሚቀመጡት እኮ ዛፍ ስር ነው። ለምን ሐቅን የመናገር እንትናችን ከፍ ይያለ ይመጣል። ወደ ነፍሳችን ወደ ሳምባችን የሚገባው የአየር መጠን ኦክሲጅን በጣም ፈጣን ስለሚሆን ህያውነት ይሰማናል። ብለድ ሰርኩሌሽናችን በጣም ጥሩ ስለሚሆንና የሰው ልጅ ለዛም ነው ብዙ ጊዜ ወደ ጫካ ሊዘምታ ቦታ ሲመጣ ራሱን የማግኘት እድሉ በጣም ከፍ ያለ ነው። ታች ኮኔ የዛፍ ፍቅር አጥተው እንደዚህ ሜዲቴሽን የሚያደርጉ በጣም እና ለዛፍ ያላችሁ እንዴት አንጠልጥለው ነው አሁን አስተንጠልጥ ይሄ ኢትዮጵያ ውስጥ ብቻ ከሚገኙት አዋፍቶች መካከል ነውና አንድ ተረት ታውቃላችሁ? ቁራይ ራሱ ቦሎጮ አይታየውም ይባላል አይደል? አንድ ሰው ጥፋት ሲያጠፋ ባካንተ ራስን መች ታያቃለህ ምናምን እንደሚባለው ቁራይ ራሱን ቦሎጮ የተባለው ይህ ወፍ እዚህ ጋር ነጭ አለችው። ሰው አንዱ የዛኛውን ነው እንጂ የሚያየው የራሱን ያየው እንዳለው ያውቃል። ስለዚህ ምን ይላል? ቁራይ ራሱ ቦሎጮ አይታየውም፣ አንቺ የራሳችሁ የሆነ ጥፋት አይታያችሁም ነውና እንደሚክ ነው። ቲክቤል ሬቨን ነው ከቁራ ዘሮች በጣም ትልቁ የሚባለው ይሄን ነው። አፉን መንቁሩን ብታዩት በጣም ነው የሚገርመው። ምናልባት ማዶ ላይ ካገኘ ነው እናየዋለን። ስሙ ምን ነበር ግን? ቲክቤል ሬቨን ነው በአማርኛ ቁራ ነው ምንለው። ዛፍዬ ዛፍ ብዙ ጥናታዊ ነገር ተደርጓል። ስትረስ ያስለቅቃል። ያላችሁን ነገር ሉቁቅ ነው የሚያደርገውና እቅፍ አድርጉት ለ15 ለ20 ደቂቃ ይባላልና እቅፍ አድርጊው ብዙ ነገር ይልቁቅ ብሏል። ስትረስ ያራግፋል። ዛፍዬ ዛፉነት ይኸውልሽ ሰብሊ አብርሽ በሙሉ ዝጋ የምናየው ነገር አለ አይደል? በሙሉ ነይ እስኪ ሰብሊ ያጂና እስኪ ወደ አፍንጫሽ ከዛ በጣም የምትወጂው በጣም የምታውቂው እውነት በቃ ላይክ ቤትሽ ውስጥ ለረጅም ጊዜ የምትጠቀሚው ነገር እስኪ ራብ አድርጊውና ወደ አፍንጫሽ እንትን ቆይ ጦሲኝ ሻይ ላይ ምናረጋው አየሽው በጣም የሚገርመው ይሄ ከመልክዓ ምድር ማለት ነው አቀማመጥ በጣም ከፍተኛ ቦታዎች አሁን ይሄ ቦታ ከባህር ጠለል ላይ 3000 ነው። አሁን ይሄ ዋይልድ ታይም የሚሉት ማለት ነው ጦስኝ ነው። ሌላ አብዛኛዎቹ አሮማ አላቸው። ሜንት ሻይ ውስጥ ሊገባ ጎበስ ምንድነው ጎበስ ናና ጎበስ አያቸው ታርለ አሮማ ያላቸው በጣም የሚገርሙ እንደዚህ ሜዲሲናል ቫሊ ያላቸው ለህክምና የሚያገለግሉ አብዛኛዎቹ የሚገኙት ቆላም ላይ ይኖራል ወይና ደጋም ላይ ይኖራል። ወጫ መጣ ነበር እንደዚህ ተልክ እግዚአብሔር ወደ ጫካ ሰብስበሽ ይዘሽ ከዛ ይደርቃል በጣም ይገርማል። ኦ ማይ ጋድ ዋተር ኤልስ አየው እንዴ ይገርም ነው። ይኸውልሽ ይሄ በአማርኛ ይቺ ልጅ ከባለፈው ከወፎቹ በኋላ ብዙ የወፎችን ስም በጣም ጥሩ ላይ በጣም አይገርምም? ዋትልድ አይቢስ ይሏቸዋል። እኛ ጋጋኖ ነው የምንለው። ጋጋኖ ዋትልድ አይቢስ ሉክ አሁን እዛ ጋር ብንሄድ ይሄኛው ዋትልድ የሚባል ፌዘር የሌለው ወይንም ደግሞ ይሄ ላባ የሌለው ስጋ የለበሰው አካል ነው
ዋትልድ የሚባለው። የምር ግን እነሱ ስሙን የሰጡት ከምንድነው እዚህ ጋር ካለችው አይቺ ስጋ የምትመስለው ነገር ነው። እኛ ግን ስም የሰጠነው ማለት እኛ ኢትዮጵያኖች ከሚያወጣው ድምጽ ነው። ለዚህ ማሳያ ከፈለግን ሶስታችን እንጠጋና እንየው። በቃ እስኪ በረሩ አይተን ሳንጨርሳቸው አባረረሻቸው። ድምጻቸው ሁሉ ጠፋ። ብዙ ጊዜ ድምጽ የሚያወጡት ሲጮሁ ነው። ሰው ምን ይባላል እኛ ሀገር ላይ የሆነ ሰው እየጮኸ ሲያወራ ሰው ቁራ ነው እንዴ? ቁራ የራሱ የሆነ እንትን አለ። ባክ እንደ ቁራ ትጮህ ነው። ጋጋ ነው ይሄ ጋጋ ነው አይደለ? ለምን ኢንፍላይት ነው ይሄን ድምጽ የሚያወጡት ብዙ ጊዜ እና ባክ ቀስ ብለህ አውራ የሚባለው ይሄ እንደ ጋጋ ነው። ምን ያስጮሃል የሚባለው ከነዚህ ወፎች ነው። ሰው ብዙ ጊዜ እዚህ ቦታ ላይ ምን ያደርጋሉ ብትይ እንደምታየው ረግረገማ ቦታ ነው። ሰብል ላይ ነው እንደዚህ የሚገኘው። ለምንድን ነው ረግረገማ ቦታ ላይ ብዙ ጊዜ ትላትሎች አሉ ምኖች አሉ። ስለዚህ ምግቦቻቸውን የሚያገኙበት ቦታ ስለሆነ ነው። ሰው ፐርማነንትሊ የሚገርመው ግን እነዚህ አዋፍቶች ኢትዮጵያ ውስጥ ከሚገኙት የአዋፍት ኢንደሚክ ስፒሺስ ከምንላቸው መካከል ነው። የምር ግን የተሰማሽ ነው የምር የሰለጠኑ ዓለሞች አላቸው ክላስ ሁሉም ዛፍ ላይ ጥፍ ያረጉና አዳምጡ ያላችሁ ስሜት አዳምጡና ያላቸውን ደግሞ ነገር ቅዝቅዝ ያረጋላችኋል። ስትረስን ሪሊፍ ያረጋል። ልቁቅ እጅግ በጣም የሚገርም ሐሳብ በጣም የሚደንቅ ሐሳብ እንደው ሐሳቡን ትንበለው ካልካብርሺ ምን እንዳስገረመኝ ታውቂያለሽ? አንድ ሐሳብ ለምንድን ነው የደጋ ሰው በባህሪው በጣም ስክን ያለው አየሽው? ቆለኛ በባህሪው ልክ ፍጥን ያለ አይደል? ከሰው ጋር ለመግባባት ለምሳሌ ወደ ድሬዳዋ ሐረር ምናምን ስንሄድ፣ ደገኛ ደግሞ በባህሪው እርግት ያለ ስክን ያለ። በነገራችን ላይ የሰውነት አቋማቸውንም ስናይ አጥንታቸው ሰፋ ያለ አጠር ያሉ፣ ባታቸው ተለቅ ያለ፣ ሳምባቸውም ሲታይ በጣም ለምን ይመስላችኋል ታዲያ? ቅድም እንዳልነው ሯጮቻችን እዚህ ጋር መጥተው ትንሽ ኦክሲጅን አየር እንትን መጠን ስለሆነ ያለው አያችሁት? አሁን ያልሽው ነገር አዋሯቸው እቀፏቸው ይላል አይደል? አንድ ነገር ባለፈው አውርተን ነበረ። አንድ ሰው አዋቂ ሲሆን ተፈጥሮን ይሰማል። ለምሳሌ የውሃውን ድምጽ አዋፍትን እንስሶችን ሰምቶ የሆነ ነገር ይላል። የሆነ ሰው ጠቢብ ሲሆን ግን ተፈጥሮ ትሰማዋለች። ስለዚህ ወደ ጥበብ የመሄጃ መንገድ ነው። ስለዚህ ወደ ጥበብ እየቀረብኩ ነው። ከዛፍ ጋር በጣም ጥሩ ቁርኝነት ነው ያለው። ዛፍ እውነት ዛፍ ወዳለው ነው ሲጀምር ደግሞ ትልቁን ዛፍ በጣም ሊሰማኛል ብዬ ስለዚህ ጦስኝ ናቸው አይደለ? ጦስኝ ነው አይደለ? በጎቹን ይሄን ነው የምታበሉት? ለዛ ነው ስጋው የሚጣፍጠው። ስጋቸው የሚጣፍጠው በጎች ይበላሉ አይደለ? ሻላላችሁ በዚህ ሻይ ያፈላላችሁ። ቆሎ ግን አይቻለሁ። ከቆሎ ጋር አብሮ ያሹታል አይደለ? ጎጆ ቤት የለም እንዴ? ጎጆ ቤት አለ። ጎጆ የለም? እንደዚህ ሳር ቤት ገዚህ የለም። የቱ ጋር ነው? ወደዛ አለ ወደዛ የለም። ዋው I love it. Big five. አብርሽ ሰብሌ ይሁት እንግዲህ አንደኛው የደጋ አካባቢ እዚህ ጋር ምን ጫለ ጸበረከት ነው ምርጭ ነው አያችሁት? ሰው ምን አለው መሰላችሁ? ቅዝቃዜው እየጠጣሁት ነው። ምን እንደሆነ ታውቂያለሽ ሰብሌ? ውሃ አንድ በጣም የሚገርም ባህሪ ያለው ውሃ 10 ሜትር በተለያየ አይነት የድንጋይ ማጠን ውስጥ ካለፈ ራሱን ያጠራል። በነገራችን ላይ የምንጭ ውሃ የደጋ ውሃዎች እንደዚህ ምድር የሚባሉት ላይቭ ዋተር ነው የሚሏቸው፣ የህይወት ውሃ ነው የሚባሉት። ይሄኛ በቧንቧ የምንጠጣው በምናም የምንጠጣቸው ደግሞ አብዛኛዎቹ ዴድ ዋተር ናቸውና ይሄ ትክክለኛ የምንጭ ውሃ ደጋ አካባቢ ያለ ህይወት የሚዘራ ነው። በጣም ደስ የሚል ነው። ቅዝቃዜውም ደስ ይላል። በጣም ቅዝቃዛ ነው። ጣዕሙ ደግሞ እንትን አይልም፣ አይረብሽም። ቅዝቃዜው ደስ ይላል። ውሃ የሚወደደው አንዱ ትልቁ ነገር እኮ ይሄ ነው። ይሄ ግን ምንጭ ነው ወራጅ ነገር አለ ይወረዳል እንዴ?
ላይክ ምንጭ አለው ከላይ በነገራችን የክረምቱ ወቅት እኮ ትልቁ ገጸ በረከት አፍላጋት እንዲበዙ ማድረግ ነው አይደል የቦታው ብዙ አፍላጋቶች ይኖሩታል ብዙ ምንጮች ይኖሩታል ሶ አፍላይ ራሱ አይከብድም አፈሩ ራሱ ከስር ነው መላሴ መጀመሪያ በመላሴ ልንካው ከውስጥ ያለው አፈር ይታያል ጣሙ ምንም እንትን አይደል አሁን ደስ ይላል አይረብሽ የውሃ ትልቁ ገጸ በረከቱ ይሄ ነው አላላክ በጣም ነው ደስ የሚለው ታንተሽ ነበር እንዴ ውሃ ደግሞ አንድ በጣም ትልቅ ተሰጥኦ በጣም የሚወደድለት ነገር በብዙ እምነቶችን በብዙ ፍልስፍና ውሃ የህይወት ምንጭ ነው ውሃ ፊት ክፉ ነገር አይወራም ታውቃላችሁ አይደል ክፉ ነገር አይወራም መልካምንም ክፉንም ይይዛል ብዙ የኛም ሀገር ጸሐፍ ለምሳሌ ጸጋዬ ገብረመድኅን ተወሳትና አበባ ላይ ስለ ውሃ ያወራል ወዳጄ ነው አለማየሁ ከላከን ስለ ውሃ ዳር መቀመጥን ደማሙ በእረኛ ነው ከበደ ሚካኤል አዝማሪና የውሃ ሙላት ላይ አንድ በጣም ደስ የሚለኝ ሐሳብ አለ ብዙ ጊዜ ሰው ሲከፋ ውሃ ዳር ይባላል ለምን ታውቃላችሁ ቁጭ ሲል ወራጅ አይደለ ሐሳቡን እንደዛ ማለት ነው ጠላ ፈልጌ ነበር ይሄ ካለ ጠላለ ማለት እኮ እሺ መልክቱን አይቼ ነው የገባው ጠላ ካለ አለ አሪፍ እንቀመጥ ታዲያ ይኸውላችሁ እንግዲህ ሬዲዮናችን ሬዲዮአችን ነች ሙዚቃ ይከፈትልናል አንደኛው እንደዚህ የደጋ አካባቢ የከፍተኛ ቦታ አካባቢ መጠጥ አረቄና ጠላ ነው የሚሆነው ብርዳማ ቦታ ስለሆነ ሰዎች ገብስ ግዴታ ያስፈልጋቸዋል ሙልዬ ሙልዬ ከመጣች ሁሉም ማለት አላቤት ናት ስንባባል እናመሰግናለን በነበረን ቆይታ ይሄ በጣም ደስ ነበር አዎ እስኪ ጣዕሙ እንዴት ነው መቼም ለእንደዛ አይነት አካባቢ ብርዳማ ለሆነ ቦታ ቀዝቀዝ ያለ ነው ደስ በጣም ጠላ ከሌላቸው እንዴት ብርዱን ሊቋቋሙት እንደሚችሉ ተላቀም ገብስም አይደል አዎ ቆሎችን እየበላን አሪፍ ነው በጣም ደስ ቀዝቀዝ ማለት ነው እንዴት ነበር ቆይታችን ታዲያ ቆይታው በጣም ደስ የሚል ነው በተለይ ከከተማ ሳንርቅ እንደዚህ አይነት ጥሩ አየር የምናገኝበት ቦታ ማግኘታችን ሪፍሬሽ አድርገን አሁን ወደ ከተማ የምንሄደውና ብዙ አንርቅም እንጦጦ ከፍ ብለን ነው ብዙም አልሄድም ከእንጦጦና በጣም ደስ የሚል ጊዜ ነበረኝ በጣም ደስ የሚል ቅዳሜ ነበር ያሳለፍኩት በጣም ያምራል አብርሽስ ያው እኛ ሁሉ ጊዜም ምንለው ሰዎች ረጅም ርቀት መሄድ አይጠበቅባቸውም በጣም ትንሽ ርቀት ሄደው ደስ የሚል ተፈጥሮ ማየት ይችላሉ አሁን ዛሬ ያሸተትናቸው እጽዋቶች አሉ ያየናቸው ወፎች አሉ የጠጣነው ውሃ አለ ዛፎቹ ሁሉ ነገር ተፈጥሮ በጣም ውብ ነውና በትንሽ ነገር ደስታ ማግኘት ይቻላል ስለ ገብስ አንድ ነገር እንበል እዚህ ጋር ገብስ በሚስት ይወከላል እናት እና እንጀራ አባትና ከዘራ ወንድምና ሽምብራ የሚባል ነገር አለ ገብስ ዳቦ ነው ገብስ ቆሎ ነው ገብስ ጠላ ነው ገብስ እንጀራም ይሆናል አይደለም ሚስትም ልክ እንደዛ ነች ሚስት ነች እናት ነች እህት ነች ጓደኛ ነች ሲጨንቅ አዋይ ነች አይደለ ሲተኛዋትም ትሞቃለች ይባላል ልክ ገብስም ሲበሉት ሙቀት ኃይል እንደሚሰጥ ማለት ነው እና ብዙ ነገር ነው ለዛም ነው ገብስ የህል ንጉስ የሚሉት እና ደገኛ ደግሞ ያለ ገብስ መኖር አይችልም ቅድምም ስንሄድ እርሻ ውስጥ ያየነው ገብስ እርሻ ነው ያው ይሄም ደግሞ ገብሳችን ነው ዘመናዊ የሆነ ጠላ ቸርስ ዘመናዊው በቢራ ይሄ በባህላዊው
አስቡ እንግዲህ ጠላ ለበዓል ብቻ የምጠጡ ሰዎች ካላችሁ እዚህ አካባቢ መታችሁ አመቱን ሙሉ ጠላ ፍሬሽ ጠላ ታገኛላችሁ። በተለይ ቅዳሜ ከሰዓት ከመጣችሁ ዲስካውንት አላችሁ። ሰብሊ ብላችሁ ከመጣችሁ ዲስካውንት የጠላ ዲስካውንት አለኝ እና ኑና ጠጡ። ቅዳሜ ከሰዓት እኛ እያጣጣምን ነው። በጣም የሚገርምና ደስ የሚል ጥሩ አየር በልተን ተጫውተን ተደስተን የመጣንበት ጊዜ ነውና ደስተኛ ነኝ በጣም። ይመቻችሁ ነው የምንለው በቱሪስት አይን እንግዲህ ሁሉ ጊዜ ሩቅ ሳይሆን በቅርብም ቆንጆ ነገር ማየት እንደሚቻል ማሳያ ነው። ይመቻችሁ። አቤልና መሰግናለሁ። ይመቻችሁ። መልካም ጊዜ